አዎ ማን ልበል? ምን ነው በሰላም ነው እንደዚህ ቁና የምትተነፍሽ? ድረሱልኝ መድብል ድረሱልኝ። ብሩክ ያውቀኛል ድረሱልኝ። ቆይ አንቺ ማን ነሽ? ትትና ነኝ ድረሱልኝ። ሊገሩልኝ ነው ድረሱልኝ። ትትና ዛሬ ከረጅም አመት ስቃይ በኋላ ወይም ከረጅም ጊዜ ከረጅም ወራት በኋላ እንግዲህ ዛሬ ከስቃይ ወይም ከዝና ጭቆናና ከስቃይ ከጭንቀት ዛሬ ሞት ነገ ሞት ከሚል የህይወት ጭንቀት ውስጥ ዛሬ የምትወጣበት እለት ነው ማለት ነው። እንዴ በጣም ነው ደስ ያለኝ ዛሬ ማለት ነው። ቤተሰቦቻችን በተለይ ደግሞ ትትና ደውላ መድብል ስልኩን ሲያነሳለት በስማም የተሰማኝ ስሜት በቃ እኔ እሷ ቦታ ይሆንኩኝ ነው መሰለኝ። እንግዲህ በሚገርመው ዶክተሮቹ ሊመጡ ማታ ላይ ተቀጥረው እንግዲህ ከምሽት ገና ሳይመሽ ወይም ደግሞ አመሻሽ ላይ ወይም ደግሞ ምሳ ሰዓት ለፍ ብሎ ሰዓት ላይ ነው እንግዲህ እነ መድብል የሄዱት። ዝና በሰዓቱ ደግሞ ቤት እንዳልነበረ ደውለው በማጣራት እንግዲህ ለኤፍራታ ያው ያለውን ነገር ኢንፎርሜሽን እንድታጣራ ለኤፍራታ ነበር የነገሯት። ኤፍራታ ደግሞ እንግዲህ ከማህሌት ጋር በመሆን ማህሌትን በማለት አስደውላ እንግዲህ ማህሌት ደግሞ የጅልነቷ በቀተው እንደው ምናምን ብላ ስትሆንባት ቀጥታ ደወለች ማለት ነው። ማለት ደግሞ ስትደወል እንግዲህ ቤት እንዳልሆነና ከቤት ውጭ ሌላ ስርፋ እንደሆነ እዛም ቦታ እንደሚፈልጋት እንግዲህ ደውሎላት ነበረ ማለት ነው። ደውላለት ስትጠይቀው እሱን ደግሞ ያለበትን ቦታ ቡልቡላ ነኝ ብሎ ሲናገር ኤፍራታ ሰማሽ ማለት ነው። ኤፍራታ ደግሞ ዋና ፖይንት የምትፈልገው እሱም ነበረ ማለት ነው። ከዛ አገኘች በኋላ እንግዲህ ለመድብል ደወለችለት። መድብል ደግሞ ያለው ነገር ይዞ መድብልና ሞገስ አንድ ላይ ዳጣና ብሩክ ደግሞ በአንድ በኩል ሆነው እንግዲህ የዝናን ቤት ከበውታል። ቤት ውስጥ ያለችው እንግዲህ ትትና ነች። ትትና ደግሞ እንግዲህ በባለፈው ክፍል እንዳያችሁት ከዛ ከተንከሲስ እንትን ላይ ወይም ከጠበቃው ላይ ያው የሚፈልገውን ነገር እንትን ብላ ነበረ አግኝታ ነበረ። ስልክ ነበር መውሰድ የፈለገችው። ስልኩን ወስጃ እንግዲህ ያው ይሄን ያክል ጊዜ የፈጅባት መርዞ ደላላው አላነሳላት ብሎ ነው ቀጥቅጣ በመጨረሻውም እባክህ በቃለ በህይወት እባክህ ሊገለኝ ነው እባክህ ስልክ ስጠኝ ስትለው እንግዲህ መድብልን ስልክ ድጋሜ እኔን እንዳትደውሊ በማለት በማስፈራራት እንግዲህ ቴክስት አድርጎላታል። እሷ የምትፈልገው የመድብልን ስልክ ነበረ። መድብልን ስልክ ስላላከላት መድብልን ደውላ አግኝተዋለች ማለት ነው። እንግዲህ ቤቱን ከበው ባሉበት ታይም ላይ እሷ ደወለች ማለት ነው። ይሄ ደግሞ በጣም ትልቅ አድቫንቴጅ ነው። ስለዚህ ዝና ቤት የለም ከማህሌት ጋር ሌላ ስርፋ ነው ያለው። የሚገርመው ነገር ግን ያ ሰውዬው ወይም ኃላፊው የዝና ኃላፊ ካሌሞሲሳ የሚባለው ሰውዬ ዝናን እንግዲህ ደውሎ አስጠንቅቆት ነበረ። ማታ ላይ ዶክተሮች ይመጣሉ። ስለዚህ እሷን ያለውን ነገር አግዛቸው ይውሰዷትና ለኩላሊቷ ሊወጣ የመጨረሻ ሰዓታቷ ነበረ ማለት ነው። አጋጣሚ ሆኖ ትንሽ ልቆይና ማታ ላይ ይሄዳለው ቤት ያለውን ነገር ምንም ችግር የለውም ብሎ ነበረ እንግዲህ ለካሌሞሲሳ ሲያስረዳው የነበረው። በዛም እንግዲህ ደስ ብሎታል ማለት ነው ዝና። ምክንያቱም የሚያገኙት ብር እንደዚህ በሚተመን አይደለምና በሚሊዮኖች በቢሊዮኖች የሚቆጠር ብር ስለሆነ እነሱ ዋናው ትኩረታቸው ብራቸው ላይ ነው እንጂ ሌላ ነገር ምንም ስለማይመለከታቸው በዛ ምክንያት እንግዲህ በጣም ደስ ብሎታል ዝና ማለት ነው። ከደስታውም የተነሳ እንግዲህ ካሌሞሲሳ ጋር ያንን ነገር ይወር ነበር። ካሌሞሲሳ ግን በጊዜ ሄደህ ልጅቷን እዛው ጠብቅ ብዙ ማትራቅ ብሎ ማስጠንቀቂያ ነገር ጨምሮለት ነበረ። ዝናም እንግዲህ ሄዳለሁ የተወሰነ ቆየት ትልበልና መሸት ሲል ወደዛው ሄዳለሁ ምንም ችግር የለም አታስብ ብሎ ነበር ያለው። ይሄ ቦታ ደግሞ ዝና ቤት አለመኖሩ የኤፍራታ ኢንፎርሜሽኑን ማጣራቱ እንዲሁም የማህሌት መደወል ደግሞ በጣም ትልቅ አድቫንቴጅ አለው። እሱም እንግዲህ ለነመድብል ገብተው ለማስወጣት በጣም አድቫንቴጅ አለው ማለት ነው። በዛም እንግዲህ ያንን ተጠቅሞ ነው ቀጥታ ሄደው ቤቱን ከበው ነው ያሉት። በዛ ላይ የቤቱን ደግሞ ጥንቅቅ አድርጎ ሞገስ ያውቀዋል። ምክንያቱም ካሁን ቀደም ሉላን ካንዴ ሁለቴ ዝግቢ ገብተው ነበረ። እንደምታውቁት ዝና ያው ከረጅም ከ9 ዓመታት ሉላን እዚህ ቤት ነበር ዘግቶ ሲያሰቃያት የነበረውና ሉላን ለማስለቀቅ ወይም ሉላን ለማዳን እዚህ ግቢ ገብተው ነበረ። ብዙ መስዋዕትነት ከፍለው ዳጣና ሞገስ ብዙ ነገር ደርሶባቸዋል ብሩክን ጨምሮና ከዛ ያንም ሁሉ ቻሌንጅ ካለፉ በኋላ ነው ዛሬ እንግዲህ ሉላም ከሞገስ ጋር ሆና የራሳቸውን ነገር ለማድረግ እስከ ጥግ ድረስ ለመዋጣት እንግዲህ ረጅም ጊዜ የፈጀባቸው ማለት ነው። ቦታውን ቤቱን መግቢያውን መውጫውን እያንዳንዱ ነገር ጥንቅቅ አድርጎ ሞገስ ስለሚያውቀው ለእሱ ደግሞ በጣም ቀላሉ ነው። በዛ ላይ ደግሞ መድብልን ታውቁታላችሁ ሲስተማቲክ ነው የፕላን ሰው ነው ጀግና ነው። ስለዚህ አሁን አንድ ትትናን ቀርቶ 3 ትትናን ማዳን የሚችሉ ፓወር ነው ያላቸው። በዛ ላይ በፊት እንኳን ሞገስን ማነው ይቅርታ ብሩክን ከዛ ከጉድ መከራ ከዛ ሁላ ስቃይ እንትን ውስጥ ከዛ ውስጥ እንኳን አድነውታል። እንኳን አይደለም ዛሬ አንደኛ ያሉት ያ ዋና ትልቅ ካምፓቸው ነበረ። ሰው የሚያግቱበት የሚያሰቃዩበት ካምፓቸው ነበር የነ ዝና ማለት ነው። አሁን ግን ትትና ያለችው
እዝና ቤት ነው። ስለዚህ ይሄን ያክል ሰፊና ይሄን ያክል ከባድ የሚባል አይደለም። ያ በብዙ ወታደሮችና በብዙ እንትኖች ጋርዶች የሚጠበቅ ቦታ እንኳን ያንን ሁሉ ነገር መስዋዕትነት ከፍለው አድነውታል። ምንም አይነት የህይወት መስዋዕትነት ሳይከፍሉ ማለት ነው። ያው ሞገስ የተወሰነ ጉዳት ቢደርስበትም ያው በልደም ልገሳ በአንዳንድ ነገሮች ተስተካክሎ እግዚአብሔር ረድቶት ወጣ። ያ ደግሞ ለነሱ በጣም ትልቅ ነገር ነው ማለት ነው ቤተሰቦቻችን። ስለዚህ አሁንም ትትናን ማለምንም ጥርጥር ያወጧታል። ዋናው ደግሞ ትልቁ ለሱ ቫልዩዋቸው ደግሞ ትትና ስልክ መያዟ የዛን ጠበቃውን ስልክ ከኪሱ ማስቀረቷ በጣም ትልቅ አድቫንቴጅ ነው። አሁን አንደኛ በፊት አሁን ስልክ ባትደውልለት ኖሮ ስልክ እንዴት ማግኘት እንዳለባቸው ይቸገሩ ነበር፣ ወይም ደግሞ ያለችበትን ቦታ ለማወቅ በጣም አስቸጋሪ ነበረ። አሁን ግን እሷ ስልክ ስለያዘች ያለውን ነገር ኢንፎርሜሽን ስለምትደዋወል ቶሎ ብላ በሚመቻት መልኩ መውጣት ትችላለች። ከዛ ከወጣ በኋላ እንግዲህ እነሱ ጋር ትደባለቃለች። ቀጥታ ይዘው ቤታቸው መሄድ ነው። ከዛ በኋላ እንግዲህ እነዚህና ምናልባት ሆነ እርምጃ ለመውሰድ ወይ መድብል ጋር ሊመጡ ይችላሉ። ግን ያንን በሚችሉት መልኩ ይመክቱታል ብዬ ተስፋ አድርጋለሁኝ። ምንም አይነት ቻሌንጅ ሳይገጥማቸው እንደሚወጡ ተስፋ አደርጋለሁ። ወይ ደግሞ ምናልባት ሲወጡ ወይ በር ላይ ምናምን ዘና ጋር ሊገናኙ ይችሉ ይሆናል። ግን ይዘዋት እንደሚወጡ እንደምታመልጥ እንግዲህ ከእግዚአብሔር ጋር ተስፋ አለን ማለት ነው ቤተሰቦቻችን። በቀጣይ ደግሞ አዳዲስ ቪዲዮዎችን ይዘን እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቤተሰቦቼ። መልካም ጊዜ በያላችሁበት። ተወዳችኋለሁ። ላይክ ማድረግ አትርሱ። ላይክ አድርጋችሁ ደግሞ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ የምትለዋን ተጭናችሁ የደወል ምልክቷን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንጭን እናንተ ጋር እንዲደርስ ይረዳል ማለት ነው። መልካም ጊዜ በያላችሁበት ባይ